10 አልበሞችን ሰርተሃል እንደው የተለየ አንዳንዴ ከልጅ ልጅ መምረጥ ቢከብድም ይሄኛው ግን የሚባል አይጠፋምና የተለየ ስሜት የሚሰጥህ መዝሙርህ የትኛው ነው? እንግዲህ ቃል እግዚአብሔር የምታወዳድረው አይደለም። ያው ኮከብ እንዳለው ሁሉም መዝሙሮች የኔ ልጆች ናቸው። ከዚህ በፊት እንደውም በሬዲዮን ፕሮግራም ላይ ኢንተርቪው አድርገኸኝ መዝሙር ዝማሬዎቼ ልጆቼ ናቸው። ልጆችን አታበላለጥም። መዝሙር ስታወጣ ደስ ይላል። ይሄ ማለት ልጅ ስትወልድ ደስ ይልሃል፣ ግን በጣም ደስ የሚልህ ጤነኛ ልጅ ስትወልድ ነውና ጤነኛ ልጅ መውለድ ማለት የሰራኸውን ዝማሬ እግዚአብሔር ባርኮልህ በህዝብ ዘንድ ተደማጭነት አግኝቶ ፍሬ የሚያፈራ ሲሆን ደስ ይላል። ስለዚህ መዝሙሮችን አላወዳድርም፣ ግን አሁን ቁጥር 10 ከሰራሁት ዝማሬ መድኃኒት አንተ ነህ በስጋም በነፍስ እንጠራሃለን ብለን ኢየሱስ ጦመ ስም ያልነው ስለጣፈጠን ነው። ከስም ሁሉ በላይ ስምህ ልዩ ነው የሚለው ዝማሬ የአልበሙ መጠሪያ ነው። እኔ ደግሞ እሰይ ነጋ እንደው ብትጠየቀውኒ እሰይ ነጋ የሚል መዝሙር አለው። መዝሙሮቹ በነገራችን ላይ በጣም እኔ ግጥማቸው በጣም ነው የሚገርመኝ። ጸሎት ይሆናሉ፣ ትምህርት ይሆናሉ፣ በጣም ብዙ ነገር ሰብስበው የያዙ ናቸው። ምክንያቱም የኢትዮጵያ ቤተክርስቲያን መዝሙር መለኪያዎቹ ሁለት ናቸው። ዶግማና ቀኖናን ማዋሃድ አለባቸው። ባህልን ትውፊትን ማቆራኘት አለባቸው። ነፍስን ከስጋ ስጋን ከነፍስ ማስታረቅ፣ ነፍስን ከክርስቶስ ማጣበቅ የኢትዮጵያ ቤተክርስቲያን ዓላማዋ መነሻዋ ብሉይ ኪዳን ነው፣ መገስገሻዋ አዲስ ኪዳን፣ መዳረሻዋ መንግስተ ሰማያት ነው። ልክ መዝሙርም እነዚህን ስብከታቸው ሁሉ እነዚህ ማዋሃድ አለበትና እኔ አሁን የሱ መዝሙር ብዙ ስብከት ላይ ጠቅሼዋለሁ። እንደውም እኔ እሰይ ነጋ እንደው የብዙ እሰይ ነጋን እስኪ በድምጽ አለ ብለህ ነው ድምጽ። እኔ ብዙ ጊዜ አንተ ኢንተርቪው ታደርጋቸው በዓለማዊ በዘፈን ያሉ ሰዎች ትንሽ ጉንፋን ሲሉ ውሸት ይመስለኝ ነበር። እንደ አሁን ፎቢያ አለብኝ። ይገርሞታል መጋቢያ አዲስ ሸቱ አይደለም እዚህ ስቱዲዮ እንደዚህ ላይቭ ለመገናኘት ለማውራት ቀርቶ መዝሙር ልቀረጽ ሲሄድ ፎቢያ አለብኝ፣ ያፍነኛል። አሁን ወደ ሲማ ትንሽ ይዞኛል፣ ግን ልሞክረው ይሞከራል እንዴ። እሰይ ነጋ ላመሰግን ነው አይኔን ከደንኩት አንተን አምኜ ነው አይኔን ከደንኩት አንተን አምኜ ነው። እሰይ ነጋ ላመሰግን ነው አይኔን ከደንኩት አንተን አምኜ ነው አይኔን ከደንኩት አንተን አምኜ ነው ባለው ጠዋት ላይ እንዴት ምን አይነት ስሜት እንደሚሰጥ ሰው እኮ ምን እንደው ታውቃለህ? አሁን እኔ ሰው ጠዋት አንዳንድ ሰው እኮ ጠዋት ሲነሳ ከፊል ደመና መሆኑ የሚነሳል፣ ጭጋጋማ ፊት በቃ ካፍቶ ሲገረፍ ተኝቶ ያደረ የማይመስል። እውነቴን እኮ ነው የምልህ። አንሶላ ላይ እኮ መቅረት አለ እኮ። ሰዎች መነሳት እየቻሉ ጠዋት ማታ በሰላም አስተኝታቸው ተኝተው ጠዋት ሬሳቸው የተረከብናቸው ሰዎች አሉ። በደም ብዛት ምክንያት በተለያየ ምክንያት ይሄ ፓራላይዝድ ነው እኮ ካልጋ መነሳት ያቃታቸው ሰዎች አሉ። ጠዋት አንተ ካልጋ ተነስተህ ፊትህን ታጥበህ ጸጉርን አበጥረህ እሰይ ነጋ አዲስ ፀሐይ ወጣ አዲስ አየር ተነፍሻለሁ እሰይ ሱቄን ልከፍት ነው ማለት እኮ አለብህ። ደሞ ሱቄን ልከፍት ነው፣ ደሞ ቢሮ ልገባ ነው፣ ደሞ አንድ ዶክተር እሰይ ነጋ በሽተኛ ላክም ነው፣ ብዙ ሰው ላድን ነው። በቃ አንድ ባለስልጣን ቢሮ እሰይ ባለ ጉዳይ ላስተናግድ ነው፣ አንድ ሹፌር እሰይ ደሞ መኪና ላሽከረ ገና ከቤቱ ጀምሮ እኮ አይምሮን ዘግቶ ይመጣል። ደሞ ዛሬ በሽተኞች ሊመጡ ነው፣ ደሞ ዛሬ ታክሲ ለነዳ ነው፣ ደሞ ዛሬ ሱቅ እንዲህ የሚሉ እኔ ጧት አሁን ስነሳ ጌታዬ ተመስገን ሰዓሊ ለነ ቅድስት ብዬ ጧት ስነሳ ጌታዬ ዛሬ ቀኑን ባርከህልኛል ከእሁድ አልፎ ለሰኞ በቅቻለሁ ብዬ በጣም ነው የሚገርመኝ የመዝሙሩ ነው።